ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸወይና እንዲወላችሁ እሞኝላችሁ አለ ቤስችስት ጎንዶሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ በመካከለኛው ምስራቅ በተፈጠረው ከፍተኛ ውጥረት ውስጥ የሚሰሙ ቀረርቶች፣ ሽለላዎችና ፉከራዎች ናቸው። አሜሪካን ኢራንን ከምድረ ገጽ ነው ማጥፋት እያለች እየፎከረች ነው። ኢራንም እንደዚሁ እኔም አሜሪካን በመካከለኛው ምስራቅ ላይ ድራሻ ነው ማጥፋው ዘግናኙን ገሃነብ ደጆች ከፍትላትና ገሃነብ ውስጥ እንድትገባ አደርጋታለሁ እያለች ነው። እስራኤልም ኢራን እችን ሐሳብ እንዳትሞክሪያት ወቅትሻለሁ ከምድረ ገጽ ነው ማጥፋሽ እያለች ነው። የሆነ ሆኖ ይሄ ሁሉ ፉከራ ቀረርቶና ሽለላ መሬት ላይ መውረድ ይችላል ወይ ነው ጥያቄ። ከኢራን እንጀምራለን እና ኢራኖቹ በጣም በብዙ እየዛቱ ነው። በኢራን በአሜሪካም ላይ በእስራኤልም ላይ አንለቀቅም፣ ሲኦል ነው የሚሆንባቸው፣ ይሄ መካከለኛው ምስራቅ የሲኦል ደጆች ከፍች እከታቸዋለሁ እያለች ነው። የሆነ ሆኖ ኢራን ይሄን ማድረግ ትችላለች ወይ ነው ጥያቄው። ይሄ ፉከራ፣ ይሄ ሽለላ፣ ይሄ ቆረርቶ ኢራኖቹ መሬት ላይ ማውረድ ይችላሉ ወይ ነው ጥያቄው። መልሱ 100% ነው። እንዴት ከተባለ በ12ቱ ቀን ጦርነት በኢራንና በእስራኤል በነበረው የ12ቱ ቀን ጦርነት ይህንን በተግባር ለዓለም አሳይቷል። በተግባር ማለት ነው። በነገራችን ላይ አንዳንድ ሰዎች እስራኤል እንደዚህ ዝም ብሎ ቀለል ያለ በራሷ ብቻ የሚደረግ የመከላከልም ሆነ የመዋጋት ስርዓት ያላቸው ይመስላቸዋል። በፍጹም እስራኤሎች በመላ አውሮፓ በእንግሊዝም፣ በጀርመን፣ በፈረንሳይ፣ በጣሊያን፣ በኔቶ፣ በአሜሪካ እንዲሁም በራሷ በእስራኤል ነው የምትጠበቀው። ቢያንስ 4-5 ዙር ቀለበት አለ እስራኤልን የሚጠብቅ 5 ዙር ቀለበት ከባህር ላይ ከዮብስ ላይ በራሳቸው አገር ከራሳቸው አገር ውጪ ዮርዳኖስ ላይ ዙሪያ ያሉ አረብ አገሮች ላይ እስራኤልን ለመጠበቅ የሚያስችል ከፍተኛ የተራቀቀ ኤር ዲፌንስ ሲስተም ተዘርግቷል። ሳይጠጋ ገና ወደ እስራኤል ሳይጠጋ በሌሎች አገር በዮርዳኖስና ዙሪያ ባሉ አገሮች ላይ የመከላከል ስርዓት ተዘርግቷል ለእስራኤል። በ12ቱ ቀን ጦርነት ኢራኖቹ ይሄን ሁሉ በጣጥሰው ነው ቴልአቪቭን የደበደቡት፣ ኢየሩሳሌምን የደበደቡት፣ የእስራኤልን የሞሳድ ዋና ቢሮ የደበደቡት፣ የኤር ዲፌንሶቹን በጣጥሰው የአሜሪካን፣ የጀርመንን፣ የእንግሊዝን፣ የኔቶ እስራኤልን ለመከላከል የሚደረገውን የኔቶን የኤር ዲፌንስ ሲስተም በታት ነው። ይህን የፈለጋችሁትን ሰው ጠይቁ። የኔ ፕሮፓጋንዳ አይደለም። ጎግል አድርጋችሁ ቼክ ማድረግ ትችላላችሁ። እስራኤልን ለመጠበቅ ቢያንስ 3 እና 4 ዙር ቀለበት አለ። በ12ቱ ቀን ጦርነት ኢራን ይህን 4 ዙር 5 ዙር ቀለበት በታትና ነው የእስራኤልን የመከላከያ ወይም ደግሞ ትልልቅ ቢሮዎችን የሞሳድን ቢሮ የሚሊተሪ ቤዞች ከፍተኛ የጦር መሳሪያ የተከማቹበትን ሁሉ የደበደበችው በ500 ሚሳኤል ነው። በጣም በትንሽ ሚሳኤሎች ተመልከቱ። ስለዚህ ይህን ሁሉ በጣጥሶ የገባ የተራቀቀ የኢራን ድሮኖችና ሃይፐርሶኒክ ሚሳኤሎች አሁን የአሜሪካን የጦር መርከብ አይመታም ብሎ ማሰብ እብደት ነው። በእርግጠኝነት እርግጠኛ ሆኜ እነግራችኋለሁ። ነገ ከነገ ወዲያ በአይናችሁ መታየት ይሆናል። ኢራኖቹ የአሜሪካን የጦር መርከቦች ያሰምጣሉ 100%። አሜሪካ ለዩክሬን ፓትሪዮት የሚባል የኤር ዲፌንስ ሲስተም ሰጥታለች። አይደፈር የሚባለውን አይነክ የሚባለውን ዓለም እጁን በአፉ የጫነውን ነገር ግን የኢራን ድሮኖች ራሽያ እየገዛች በዚህ የኢራን ካማካዝ የተባለና ለሻሂድ የተባለ ድሮኖች እንደ እባብ ነው ዩክሬንን የቀጠቀጡት። እንደ እባብ ሊያድናቸው አልቻለም። ፓትሪዮት ሚሳይል ይቁርታ ተመልካች እና ስልኩ መመለስ ስለነበረብኝ ነው። እንደ እባብ አላዳኑ። ፓትሪዮት ሚሳይል የዩክሬኖች ከጀርመኖች አግኝተዋል። ዩክሬኖች የተራቀቁ የኤር ዲፌንስ ሲስተሞች ራሽያ እንዳታጠቃቸው ለማድረግ ነገር ግን የራሽያ ሃይፐርሶኒክ ሚሳኤል ባሊስቲክ ሚሳኤሎች በተለይ ደግሞ በከፍተኛ ሁኔታ የኢራን ድሮኖች እጅግ በጣም የተራቀቁ ከራዳር ቁጥጥር ውጭ የሚወጡ ፓትሪዮት የኤር ዲፌንስ ሊቋቋማቸው ባለመቻል የአሜሪካኖቹ ኤር ዲፌንስ ሊቋቋም ባለመቻል ምክንያት ዩክሬን ሲኦል ውስጥ ነው ያለች። ሲኦል ውስጥ እቺን የኔን ጣት ምታክል ጥፍሬን ምታክል መሬት ዩክሬኖቹ ማስመለስ አልቻለም። ስለዚህ ይሄ የኤር ዲፌንስ ሲስተም አሁንም የአሜሪካን የጦር መርከቦች ይከላከላል ብዬ አላስብም። በአሜሪካ የጦር ቴክኖሎጂዎች ላይ ጥርጥር የለኝም።
ቁጥር 1 የሚባሉ በዓለም ደረጃ ቁጥር 1 የሚባሉ ነው የአሜሪካ የጦር ጀቶች፣ የአሜሪካ የጦር መርከቦች ቁጥር 1 የሚባሉ ለዘመናት በታላቅነታቸው በኃያልነታቸው የተመሰከረላቸው ናቸው። ምንም ጥያቄ የለውም። ምናልባት ከአሜሪካ ጋር ትከሻ ለትከሻ ሲገዳደር የነበረው የራሽያ ቴክኖሎጂ ነው። በእርግጥ አሁን በዓለም አቀፍ ደረጃ ቻይኖቹ እጅግ በጣም ከአእምሮ በላይ የሆነ የተራቀቀ ቴክኖሎጂ ላይ ደርሰዋል። አሜሪካኖችን የሚያስፈራ የሚያስደነግጥ ሁሉ እውቀት ላይ እየደረሱ ነው። እና እኔ ይህን ስናገር አሜሪካን ዝቅ ለማድረግ ብቃት የላቸውም ለማለት አይደለም። ነገር ግን የኢራኖቹ መሳሪያዎች በተግባር ተፈትሸው በዓለም ፊት የተመሰከረላቸው የእስራኤልን የጦር ቤዞች ራሱ የእስራኤል ሚዲያዎች የዘገቡትን ነው። ራሱ የእስራኤል ተቋማት ያመኑትን ነው የምነግራቸው። 4-5 ቦታ ላይ ከፍተኛ የጦር ክምችት የሚገኝበትን ቦታ ሁሉ ደብድበዋል። ስለዚህ የኢራን ሃይፐርሶኒክ ሚሳይሎች ይሄን ማድረግ ይችላሉ። ለዚህም ነው የኢራኖቹ ቀረርቶ ፉከራና ሽለላ ብቻም ሳይሆን በተግባርም የተገለጠ ዓለምም ያየው አይታችኋል። እንደ መብረቅ ነበር ሲወርድ የነበረው ቴልአቪቭ ላይ እንደ መብረቅ ነበር ሲወርድ የነበረው። ይሄን ራሱ ለኔታንያሁ ያመነው ጉዳይ ነው። ኔታንያሁ ጉዳት የደረሰባቸውን ቦታዎች ዞር ብሎ ሲያይ እውነት ለመናገር አንዳንድ ቪዲዮዎች ለጋዛ ነበር የሚመስሉት። አሁን የሚመጣ ጦርነት ግን እንደዚህ አይደለም። በነገራችን ላይ አሁን የሚመጣ ጦርነት እንዳልካቸው አንተ ኤር ዲፌንስ አለኝ በራዳር አይሰራም። እንደዛ ለሁሉ ችግር መላ አላቸው ኢራኖቹ፣ መላ አላቸው። የኢራን የእስራኤል የአይረን ዶም እንዳልኳቸው እስራኤል የምትጠበቀው በአይረን ዶም ብቻ አይደለም። እስራኤል ውስጥ ባለ ቀስት 1 ቀስት 2 በሚባሉ ወይም ደግሞ በዳዊት ወንጭፍ ብቻ አይደለም። በሌሎች ሀገሮች ላይ የተቀመጡ የተራቀቁ እስራኤል ሳይደርስ ገና ሳይጠጋ በ100 ኪሎ ሜትሮች ርቀት ለማክሸፍ የሚደረጉ ጥረቶች አሉ። ያን ሁሉ በጣጥሶ ነው ይመጣ። ያን ሁሉ ነው በጣጥሶ ይመጣ። ለዚህ ነው አሜሪካ ቢቱ ቦምበር የሚባሉ እጅግ በጣም የተራቀቁ የጦር ጀቶችን ተጠቅማ ኢራንን ለመደብደብ የሞከረችበት ምክንያት ማባሪያ ስለሌለው ነው። የሚወነጨፉ ሃይፐርሶኒክ ሚሳይሎች ሊቆሙ ሊታገሱ ባለመቻላቸው የትኛውም ኤር ዲፌንስ ሊያቆም አልቻለም። በተለይ ሃይፐርሶኒክ ሚሳይሎቹ ዝም ብሎ ከማየት በቀር እንደ ርችት ከማየት በቀር ሲወርድ ነው እንጂ ሲመጣ አይታይም። አስቡት 1000 ኪሎ ሜትር በ3 ደቂቃ አቆራርጦ የሚመጣ መሳሪያ ምን አይነት መሳሪያ ነው? ስለዚህ በተግባር የተፈተነ ነው ጉዳዩ። ቆረርተ ብቻ አይደለም። በተግባር የተፈተነ ብቃታቸውን ያዩ አሜሪካኖች ናቸው ዛሬ የሚይዙት የሚጨብጡት ያዩ። በነገራችን ላይ ይሄን ነገር ሳጠቃልለው አንድ እንድትይዙልኝ የሚፈልገው እኛ ሀገር ሰው ትንሽ ለእንትን ይወስናል፣ ለውሳኔ ይቾከላል። እንዲህ ለማለት ፈልጎ ነው ማለት እንደዛ አይደለም። ትልቁ የኔ ነጥቤ አሜሪካ በዚህ ጦርነት ውስጥ ትሸነፋለች ማለት አይደለም፣ ትዋረዳለች ነው ያልኩት። ምናልባት በመካከለኛው ምስራቅ ሙሉ በሙሉ ተሸንፋ ልትወጣ የምትችልበት እድል አለ። አሜሪካና ኢራን ለመሸናነፍ የሚችሉበት ግራውንድ የለውም። ምክንያቱም አሜሪካና ኢራን መሬት ላይ የሚያገናኝ በእግረኛ የሚዋጉበት ምንም አይነት ጦርነት የለም። ምንም አይነት ድንበርም አይገናኙም፣ በቦታም አይገናኙም። እስራኤሎችም ልክ አሜሪካኖችም አውሮፓኖችም ከዚህ በፊት ኢራቅ ላይ እንዳደረጉት አይነት በእግረኛ ገብተው ኢራን ውስጥ የሚማገዱበት ምንም አይነት ግራውንድ አይኖርም። ባይሆን ምንድነው አውዳሚ ነው የሚጠቀሙት መሳሪያ። ማን ላይ ምን አይነት መሳሪያ እንደሚጠቀም ማወቅ አይቻልም። የመጠፋፋት ስለሆነ ማለት ነው። ስለዚህ ኢራን አሜሪካ እንትን ውስጥ ድረስ ገብታ አሜሪካ ልትቆጣጠር አትችልም። አሜሪካም ኢራንን ልትቆጣጠር አትችልም። አንዱ አንዱን በተቻለ አቅም የማውደም ጦርነት ነው የሚደረገው። አሜሪካኖቹ የበለጠ ሊያወድሙ ይችላሉ። ኢራኖቹም የአሜሪካን ጥቅም በመካከለኛ ምስራቅ ሊያጠፉት ይችላል እና ይሄ ጉዳይ በተግባር የተገለጠ የኢራኖችን ልዩ ብቃት ዓለም በአይኑ ያያል። ምናልባት ትንሽ ነገሩ ሀዲዱን ከሳተ ግን የዓለም 3ኛ ዓለም ጦርነት ይከሰታል። በዚህ ደግሞ ያበቃለታል ብዙ ነገር ማለት ነው። ያበቃለታል ብዙ ነገሮች ሊያበቁ ይችላሉ። ለአንዴና ለመጨረሻ ፋይሉ ሊዘጋ ይችላል የሚል ሐሳብ አለኝ። ይሄ የኔ ሐሳብ ነው። እናንተ ሐሳባችሁን ስጡ። በዚህ ጉዳይ ላይ እናንተም ኮሜንት ላይ
በተረዳችሁት ባወቃችሁት መጠን ሐሳባችሁን እንድታካፍሉኝ ጋብዛችኋለሁ። ወዳችኋለሁ። መልካም ቀን ይሁንላችሁ። ፒስ